መጽሐፈ ሳሙኤል ካል ምዕራፍ 1 እንዲህም ሆነ ሳኦል ከሞተ በኋላ ዳዊት አማሌቃውያንን ከመግደል ተመልሶ በጺቅላግ 2 ቀን ያህል ተቀመጠ። በሦስተኛውም ቀን እነሆ ከሳኦል ሰፈር አንድ ሰው ልብሱን ቀድዶ በራሱም ላይ ትቢያ ነስንሶ መጣ። ወደ ዳዊትም በመጣ ጊዜ በግንባሩ ተደፍቶ እጅ ነሣ። ዳዊትም ከወዴት መጣህ አለው። እርሱም ከእስራኤል ሰፈር ኮብልዬ መጣሁ አለው። ዳዊትም ነገሩ እንደምን ሆነ እስኪ ንገረኝ አለው። እርሱም መልሶ ሕዝቡ ከሰልፍ ሸሽቶአል፣ ከሕዝቡ ብዙ ወደቁ ሞቱም፣ ሳኦልና ልጁም ዮናታን ደግሞ ሞተዋል አለ። ዳዊትም ወሬኛውን ጎልማሳ ሳኦልና ልጁ ዮናታን እንደሞቱ በምን ታውቃለህ አለው። ወሬኛውም ጎልማሳ አለ፣ በድንገት ወደ ጊልቦዓ ተራራ መጣሁ፣ እነሆም ሳኦል ጦሩን ተመርኵዞ ቆሞ ነበር። ሰረገሎችና ፈረሰኞችም ተከትለው ደረሱበት። ወደ ኋላውም ዘወር አለና እኔን አይቶ ጠራኝ። እኔም እነሆኝ አልሁ። እርሱም አንተ ማን ነህ አለኝ። እኔም አማሌቃዊ ነኝ ብዬ መለስሁለት። እርሱም ሰውነቴ ዝሎአልና ደግሞ እስከ አሁን ድረስ ነፍሴ ገና ፈጽማ ሕያው ናትና በላይ ቆመህ ግደለኝ አለኝ። እኔም ከወደቀ በኋላ አለመዳኑን አይቼ በላዩ ቆሜ ገደልሁት። በራሱም ላይ የነበረውን ዘውድ በክንዱም የነበረውን ቢተዋ ወሰድሁ፣ ወደዚህም ወደ ጌታዬ አመጣሁት። ዳዊትና ከእርሱ ጋር የነበሩ ሰዎች ሁሉ ልብሳቸውን ይዘው ቀደዱ፣ በሰይፍም ወድቀዋልና ለሳኦልና ለልጁ ለዮናታን ለእግዚአብሔርም ሕዝብ ለእስራኤልም ወገን እንባ እያፈሰሱ አለቀሱ። እስከ ማታም ድረስ ጾሙ። ዳዊትም ወሬኛውን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ የመጻተኛው የአማሌቃዊ ልጅ ነኝ ብሎ መለሰለት። ዳዊትም እግዚአብሔር የቀባውን ለመግደል እጅህን ስትዘረጋ ለምን አልፈራህም አለው። ዳዊትም ከጎልማሶቹ አንዱን ጠርቶ ወደ እርሱ ቅረብና ውደቅበት አለው። እርሱም መታው፣ ሞተም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍህ በላይህ መስክሮአልና ደምህ በራስህ ላይ ይሁን አለው። ዳዊትም ስለ ሳኦልና ስለ ልጁ ስለ ዮናታን ይህን የኀዘን ቅኔ ተቀኘ። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፎአል። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! የፍልስጥኤማውያን ቈነጃጅት ደስ እንዳይላቸው፣ የቈላፋንም ቈነጃጅት እልል እንዳይሉ በጌት ውስጥ አታውሩ፣ በአስቀሎናም አደባባይ የምሥራች አትበሉ። እናንተ የጊልቦዓ ተራሮች ሆይ የሳኦል ጋሻ በዘይት እንዳልተቀባ የኃያላን ጋሻ በዚያ ወድቆአልና ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሁንባችሁ። ከሞቱት ደመና ከኃያላን ስብ የዮናታን ቀስት አልተመለሰችም፣ የሳኦልም ሰይፍ በከንቱ አልተመለሰም። ሳኦልና ዮናታን የተወደዱና የተስማሙ ነበሩ፣ በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቶች ነበሩ። የእስራኤል ቈነጃጅት ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት። ኃያላንም በሰልፍ ውስጥ እንዴት ወደቁ! ዮናታንም በኮረብቶችህ ላይ ወድቆአል። ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። በእኔ ዘንድ ውድህ እጅግ የተለየ ነበር፣ ከሴት ፍቅር ይልቅ ፍቅርህ ለእኔ ግሩም ነበር። ኃያላን እንዴት ወደቁ! የሰልፍም ዕቃ እንዴት ጠፋ!